እነሆ ታሪኮች ከመላው ዓለም ዛሬ በግጥሞች እየተንጠላጠልን የአረቡን ዓለም ፐርሺያን ሌላም ቦታ ዞር ነው የምንለው። የአረቡን ገጣሚ አልአስሜን የፐርሺያውን ባባ ጣሂር ነው የምናነሳሳው። መጀመሪያ ግን የአልአስሜ ታሪክ ይቅደም። ተሰዶ አዲስ አበባ የነበረውና ወገኖቹ ሲያሸንፉ ብር ብሎ ሀገሩ የገባው ሶሪያዊ ወዳጄ ነበር። ይህን የባለቅኔውን የአልአስሜንና የከሊፋውን የአቡ ጃዕፈር አልማንሱርን ታሪክ ያወጋኝ። ነገሩ እንዲህ ነው። ከሊፋው አቡ ጃዕፈር አልማንሱር የሚደንቅ ግጥም የማስታወስ ችሎታ ነበረው። የቱንም ግጥም አንዴ ከሰማ አንዲትም ቃል ሳይገድፍ መልሶ ማለት ይችላል። ይኸው ግጥም ወዳጅ ከሊፋ ሁለት የቅርብ አገልጋዮች ነበሩት። አንደኛው ልጅ ግራ አገልጋይ የቱንም ግጥም ሁለት ጊዜ ሲነበብ ከሰማ አንድም ቃል ሳይገድፍ መልሶ ግጥሙን ያንበለብለዋል። ሌላኛይቱ አገልጋይ ልጃገረድ ደግሞ የቱንም ግጥም ሲነበብ 3 ጊዜ ትስማ እንጂ ቃልም ሳትገድፍ ግጥሙን ማንበልበል አያቅታትም። እናም አንድ ቀን ከሊፋው እንዲህ የሚል አዋጅ አስነገረ። የትኛውም ከሊፋው ያልሰማው አዲስ ግጥም ማቅረብ የምትችል ገጣሚ ሁሉ በዚህ ቀን ወደ ቤተ መንግሥት መጥተህ ግጥምህን ለከሊፋው አሰማ ተብለሃል። ከሊፋው ያልሰሙት ግጥም ላቀረበ ገጣሚ ግጥሙ የተጻፈበትን ብራና የሚመዝን ወርቅ ይሸለማል ይላል አዋጁ። ገጣሚ የተባለው ሁሉ ከሊፋው ከሚያስተዳድረው ሰፊ ግዛት ወደ ሀገሪቱ መዲና ይጎርፍ ጀመረ። በተባለው ቀን ገጣሚ ሁሉ ማንም ያልሰማውን አዲስ ግጥሙን ለከሊፋው አንብቦ ሽልማቱን ለመቀበል አንድ በአንድ ወደ እልፍኝ መግባት ጀመረ። ግና ሁሉም ያልጠበቁት ነገር ነበር አይገጠማቸው። ከገጣሚዎቹ አንዱ ከሊፋው ፊት ቀርቦ ግጥሙን አንብቦ እንደጨረሰ ከሊፋው ዙፋኑ ላይ እየተመቻቸ ይሄማ ምን አዲስ ግጥም ነው አውቀው የለ እንዴ ይልና ገጣሚው አሁን ያንበለበለውን ግጥም መልሶ ይልለታል። ገጣሚው ግራ ይጋባል። ይሄን ግጥም ለማንም አላነበበም። ከሊፋው እንዴት ሊያውቁት ይችላሉ? በነገሩ ግራ ተጋብቶ ሳለ ከሊፋው ምን ነው ግራ ተጋባ? ይሄ እኮ እኔ ብቻ የማውቀው ግጥም አይደለም። የታለ ያ ልጅ እስቲ ጥሩልኝ ሲል የእልፍኝ አስከልካዩ ከመጋረጃው ጀርባ ተደብቆ ግጥሙ ሲባል 2 ጊዜ የሰማውን አገልጋይ ይዞ ይቀርባል። እንዲህ የሚለውን ግጥም አታውቀውም ይጠይቃል ከሊፋው። እንዴት አያማኞች መሪ ሆይ ይልና አገልጋዩ ግጥሙን አንዴ ከመጀመሪያው አንስቶ ይወጣዋል። ገጣሚው በድንጋጤ ከውይላላ። ይህ እንዴት ሊሆን ይችላል? ፈጣሪ በሚያውቀው ግጥሙ የራሱ ነው፣ ለማንምም አላነበበውም። ከሊፋው በድንጋጤ አይኑ ወደ ፈጠጠው ገጣሚ ዞረው ምን ነው ተደነክ? እርሱ ብቻ አይደለም እኮ ኧረ ሌላም አገልጋይ ያለች ይህን ግጥም የምታውቅ እስቲ አቅርቧት ይላሉ። ግጥም 3 ጊዜ ተደጋግሞ ሲነበብ ከሰማች መልሳ ማለት የምትችለው አገልጋይ ተጠራች። የሚሆነውን ሁሉ ተደብቃ እየሰማች ነበር። እርሷንም እንዲህ የሚለውን ግጥም ታውቂው የለ ሲሏት እንዴታ ብላ ታንበለብለው ጀመረ። ወርቅ አልሞ መጥቶ የነበረው ገጣሚ ግራ ተጋብቶ በፍረት ጥሪ ያክሏል። ከሊፋው በል እንግዲህ ሁለተኛ የሰው ግጥም የራሴ ነው ብለህ ስታቀርብ እንዳላይ ለአሁኑ ምሬሃለሁ ብለው ያሰናብቱታል። አዲስ ግጥም አለም ብለው ከሊፋው ጋር የቀረቡ ገጣሚያን ሁሉ በዚህ መልኩ አፍረው ተሸማቀው መመለስታቸው ሆነ። እናም ያን ዕለት ታላቁ ባለቅኔና የሰዋሰው ሊቅ አልአስሜ በከሊፋው ቤተ መንግሥት አጠገብ ሲያልፍ ስብስብ ብለው ክፍት ብሏቸው የተቀመጡ በርካታ ገጣሚያንን ያገኛል። ምን እንዳስከፋቸው ሲጠይቃቸው ጉዳዩን ያስረዱታል። አልአስሜ ወዲያው የከሊፋውን ዘዴ ተረዳ። እናም አሁን ድረስ በአረብ ስነ ግጥም ውስጥ የምትታወሰውን ቮይስ ኦፍ ናይቲንጌል ወይም የጁንጁላቴ ዜማ የምትሰኘውን አስገራሚ አስቸጋሪና እንግዳ የሆነችውን ግጥሙን ሊያቀርብ ከሊፋው ፊት ቀረበ። ይህችን የአልአስሜን ግጥም ማስታወስ ፈጽሞ አዳጋች ነው። ምክንያቱም አንደኛ ነገር ራሴን በራሴ አፌን በመላሴ ካላንቆለጳጰስኩት ማን ያንቆለጳጵስልኛል አይነት የንግግር ብቃትን ለማዳበር ተብሎ የተዘጋጁ አስቸጋሪ ሐረጋት አሉበት። ሁለተኛ ነገር አንዳንድ ነገሮች አሉ አይደል? የነገሩ ስምም ሆነ የዚያ ነገር መገለጫ የሆነው ድምፅ አንድ አይነት የሆነበት። እንደዚህ አይነትን ቃላት እንግሊዝኛው ኦኖማቶፔ ይላቸዋል። ለምሳሌ ኩኩ መለኮቴን እንውሰድ። የወፏም ስም ነው፣ ስትጣራም ድምጿ ኩኩ መለኮቴ ነው። አልአስሜ ይህን ነገር ግጥም ውስጥ ተጠቅሟል። በዚህ ሁሉ ላይ ደግሞ ሌላ ተጨማሪ ግጥሙን ማስታወስን አዳጋች የሚያደርግ ነገርም ከቶበታል። አልአስሜ ግጥሙን ብሎ ሲጨርስ ከሊፋው ደንግጦ ቁጭ። ግጥሙን መሸምደድ አልቻለም። እስቲ ልጁን አቅርቡልኝ ብሎ ሲጠይቀው ልጁ በሆዱ እንዴ እርሱ ያልቻሉትን እኔ ከየት ብዬ ላምጣው እያለ እያፈረ እንደማያውቅ ተናገረ። ልጅቷም ተጠርታ ከሊፋው ጠየቃት። በሆዷ እንዴት ያለ ነገር ነው እናንተ ያላወቃችሁትን እኔ ከየት ብዬ ላምጣው እያለች እንደማታውቅ ተናገረች። ከሊፋው ተረታ። ግጥሙን የጻፍክበትን ብራና ወዲህ በል፣ ብራናውን ያክል የሚመዝን ወርቅ እንሸልምሃለን አለ ከሊፋው። ከሊፋ ሆይ ግጥሙን የጻፍኩት ብራና ላይ አይደለም፣ በግዙፍ እብነበረድ ላይ ነው የጻፍኩት።
4 ፈርጣማ አገልጋዮቹ ካልሆኑ ማንም መሸከም የማይችለው ግዙፍ እብነበረድ። አላስሜ ከሊፋው ደነገጠ። ምን ያድርግ? ይህን ያክል ወርቅ ደግሞ መስጠት አይችልም። ይህን አላስሜ ግድ የለም ከሊፋ ሆይ የእኔ ሽልማት ይቅርብኝ፣ ግን ዛሬ ግጥም አቅርበው ባዶ እጃቸውን ለተሸኙት ገጣሚያን ቃል የገቡላቸውን ይክፈሏቸው፣ እነርሱም የሚያስተዳድሩት ቤተሰብ አላቸውና አለ። ከሊፋው በሐሳቡ ተስማምተው ገጣሚያን ሁሉ ተጠርተው ሽልማታቸውን ወሰዱ ይላል ጥንታዊ ታሪክ። ምርጥ ታሪክ ነች። በርግጥ አረቦች ለስነ ግጥም ካላቸው ትልቅ ቦታ አንጻር ከግጥምና ከገጣሚያን ጋር የተያያዙ በርካታ ታሪኮች አላቸው። ለምሳሌ ጀግንነትን የሚያወድሱ ግጥሞችን ያንበለብል የነበረ አንድ ዕውቅ የአረብ ገጣሚ ነበር። አንድ ቀን ከደቀ መዝሙሩ ጋር በበረሃ ሲጓዙ ዘራፊዎች አጋጥሟቸው ገጣሚው ልክ ሊሸሽ ሲነሳ ደቀ መዝሙሩ ምን ነው እነዚያን ሁሉ የጀግንነት ግጥሞች ስታንበለብል ከርመ ሲለው ምን ማድረግ ይችላል ተመልሶ ተፋልሞ ሞታ። ለግጥም የተከፈለ መስዋዕትነት መቼም የሁሉም መሞቻውም መዳኛውም የሚወደው ነገር አይደል? እንደዚያ ነው አለ። ደግሞ ሌላ የአረብ ገጣሚ ሚስቱ ፊት ግጥሙን ሲያንበለብል ግጥሙ ቤት እንዲመታ 3 ጊዜ ፈትቼሻለሁ 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 ማለት ግድ የሆነበት። እናም አለው በእስልምና ደግሞ 3 ሚስትን ፈትቼሻለሁ ካልክ በቃ ነገሩ አበቃለት። ወደ ኋላ መመለስ የሚባል ነገር የለም። ሚስትን መፍታት ግዴታ ነው። እናም ሳይወድ ለግጥም ሲል ሚስቱን ፈቷ ታረፈው። በነገራችን ላይ መግባትና መውጣት በሚሰኘው የበእውቀቱ መጽሐፍ ውስጥ አንድ የምትገርም ትረካለች። ፍቅረኛው ግጥሙን ያልወደደችለት ባለ ታሪክ እንዲህ ይላል። ይሄ ሊያሳዝነኝ አይችልም። ታዲያ በምን አዘንኩ? አንዳንዴ ዝም ብለን ከመሬት ተነስተን እናዝናለን፣ ወይም እዚህ ግባ የማይባል ነገር ሰምተን እናዝናለን። አሁን ግጥምን አልወደድኩትም ማለቷ ምን ያስከፋል? የኔን ግጥም የመውደድ ግዴታ አለባት? እንደውም እውነቱን ስለነገረችኝ ደስ ሊለኝ ይገባል። ግን የነገረችኝ እውነት ነው። የጻፍኩት የፍቅር ግጥም ነበር። ስታነበው አይኗ ያበራ ነበር። ግን ወረቀቱን እንዳልባሌ ነገር ጭርምትምት አርጋ አልወደድኩትም አለችኝ። ምክንያቷ ገብቶኛል። ቤት ስለማይመታ ነው። ግን እንዲታወቅልኝ የምፈልገው ነገር አለ። ቤት መምታት ከሕይወት ጋር አይጣጣምም። ሕይወት ቤት በመምታት የምታመን ቢሆን ኖሮ በጫካ ውስጥ ያሉትን ዛፎች ሁሉ አንድ አይነት ቁመት እንዲኖራቸው ታድርግ ነበር። ይህንን የበለጠ ለማብራራት የሚከተለውን ተረት ከእናቴ ልስማው ከሌላ እርግጠኛ አይደለሁም በማግስቱ ነገርኳት። እንግሊዝ ህንድንና አብዛኛውን የአፍሪካ ምድር በምትገዛበት ዘመን ከወታደሮቿ በፊት ሰላዮቿን ወደ ኢትዮጵያ ምድር ትልክ ነበር። ከሰላዮቹ አንዱ ጎብኚ መስሎ ለኢትዮጵያ ንጉሥ ከገባ በኋላ ዲስኩሩን ሲያቀርብ ዓለምንም እንገዛው ወደን እንዳይመስሎት፣ ገዥነትን ብናበዛው የሚያስመርቀን ብናጎድለው የሚያስወቅሰን መክሊት ስለሆነብን ነው። እግዚአብሔር በጦር ጥበብ ብቻ ሳይሆን በአእምሮም እንድንልቅ አድርጎ ፈጥሮናል። ለመሆኑ ስለ ሼክስፒር ሰምተው ይሆን ብሎ ጠየቃቸው። ሼክስፒር ምንድን ነው? የጦር መሳሪያ ነውን? ጠየቁ ንጉሡ። የቅኔ ሰው ነው። እነሆ አንዱን መጽሐፍ አለና ሃምሌትን ሰጣቸው። ንጉሡ 2 ገጽ አነበቡና የንቀት ሳቅ መሳቅ ጀመሩ። በዙሪያቸው ያሉ ሹማምንትም ለንጉሡ ያላቸውን ታማኝነት ለመግለጽ ከዚህ በፊት የሰሙትን ቀልድ እያስታወሱ መሳቅ ጀመሩ። እንግሊዙ በበኩሉ በእርጅና ምክንያት ጥርስ የሌለውን የንጉሡን አፍ ከንጉሡ ጀሌዎች አንዱ ለመከለል ሲሞክር ስለተመለከተ ሳቁን መቆጣጠር አልቻለም። ሁሉም ከየሳቁ ሲመለስ ንጉሡ አሁን ማን ይሙት ይቅኔ ነው። አየ ወንድሜ፣ የኢትዮጵያ ሰው ከሌላው ሕዝብ የሚለየው ከ5 ባሕርያተ ሥጋ ስለተፈጠረ ነው። እነሱም አፈር፣ ውሃ፣ እሳት፣ ንፋስና ቅኔ ናቸው። እናንተ አገር ሰዎች በግጥም የሚያወሩት በሼክስፒር ተውኔት ላይ ብቻ ነው። እኛ አገር ግን በየዕለት ተዕለት ሕይወታቸው ያለ ግጥም አይነጋገሩም። ኢዝ ኢት ትሩ ዩር ማጀስቲ አላቸው እንግሊዙ። ታላመንክ እናያለን እስቲ አሉና ገጠሙ። ወዲያው ፈንጠር ብሎ በግርማ የቆመውን ሹማቸውን በጥቅሻ ጠርተው በሹክሹክታ አሁኑኑ አደባባይ ወጥተ ነጋሪት አስመትተ ከዛሬ ጀምሮ ሕዝቡ ያለውን ቃል አሰባስቦ በግጥም ብቻ እንዲያወራ ነገር። አሻፈረኝ እምቢ ብሎ ቤት የማይመታ ነገር የሚናገር ቤቱ ይወረስበታል ብለ ተናገር። ይህ በሆነ በሁለተኛው ቀን አንድ ገበሬ ግማሽ ቀን ሲያርሱሉ ወደ ቤቱ ከገባ በኋላ መደቡ ላይ ተደላድሎ ተቀምጦ በግራ እጁ አመዳም እግሩን በቀኙ ሆዱን እያከከ ምሳ አላት ሚስቱን። ሚስት ምሳ ሰርታለች፣ ግን በንጉሡ አዋጅ መሠረት ጥያቄውን በግጥም መመለስ እንዳለባት ታውቃለች። ግራ ገብቷት እንዴት አባቴ ላድርግ እያለች አንገቷን ደፍታ ስታስብ ኧረ ምሳ አለ ባል ደግሞ። የበላኸውሳ አለችው። ይሄኔ ባል የታባቱ ያበላችኝ ነው ብሎ እያሰበ አንቺ ዋሾ አታላይ፣ አንቺ ዋሾ አታላይ በማለት ንቆ ሊተዋት ካሰበ በኋላ ቤት የመምታት አገራዊ ግዴታ እንዳለበት ሲያውቀው እጅሽን ጠምዝዤ ልበልሽ ጎንሽ ላይ አለ።
ይሄኔ እሷም ሳይቀድመኝ ልቅደም ብላ አንገቱን ልታንቀው ስትንደረደር እጇን ጠምዝዞ ጎኗ ላይ ረገጣት። እሪ ብላ ጮኸች። ንጉሡ ለካ በደጇ ባጀብ እያለፉ ኖሯል። ባልና ሚስቱን አስጠሩና ጩኸቱ ስለምን እንደሆነ ጠየቁ። ግርማዊነቱ ደርሶ ባያተርፈኝ እሞት እኮ ነበር ባለ አስሮ ሲገርፈኝ አለች። አስሮ እንዳልገረፋት እሷም እግዚአብሔርም ያውቃሉ። ግን ምን ይደረግ፣ ቤት መምታት ነበረባት። ንጉሡም ፍርድ ለመስጠት ሚስቱን የረገጠ አስከፋሽም ብለው ከጀመሩ በኋላ ጢማቸውን እየጎተቱ ስንኝ ይፈልጉ ጀመር። በአጀብ የከበቧቸው ሊቃውንት፣ ባለቅኔዎች እንዲሁም የውጭ አገር ሰዎች ትንፋሻቸውን ውጠው ሽቅብ ያዋቸዋል። ሚስቱን የገረፈ አስከፋሽም ብሎ ይጠበቅበታል እንዲከፍላት ካሳ አሉ በልባቸው። ግን ቤት እንደማይመታ ሲያውቁ ሌላ ይፈልጉ ጀመር። ሚስቱን የገረፈ አስከፋሽም ብሎ የዓለምንም ምሕረት ይሰቀል ተገድሎ ካሉ በኋላ ፍርዱን አስፈጽመው በአጀብ ጉዟቸውን ቀጠሉ። አንድሮሜዳ ተረቴን በሙሉ ልብ ስትከታተለኝ እንደነበር በዓይኗ መብራት ስለተረዳው እንዴት ነው አልኳት። አሪፍ ነው፣ ንጉሥ ኮንክ ከላይ ኮንክ የፈለግከውን ሁሉ ማድረግ እንደምትችል የሚያስረዳ ጥሩ ታሪክ ነው አለች። እስቲ አሁን ደግሞ ወደ ፐርሺያው ገጣሚ ወደ ባባ ጣሂር እንለፍ። አብዱ ሚፍታና በረከት በላይነህ የባባ ጣሂርን ውብ ግጥሞች በአማረ መልኩ ወደ አማርኛ መልሰዋቸዋል። በአብዱ ሚፍታ እረ የተሰኘ ግጥም መድብል ውስጥ እነዚህን ግጥሞች እናገኛለን። ጥቂቶች ማፍቀርን ናፍቀው ሲማልሉ፣ ሌሎች መናፍቅን ለማፍቀር ከጀሉ። ከነኚህ በተቀር የሸፈቱም አሉ ለጥኖት ነጣነት እንደኮበለሉ። ሰው ሁሉ ሲወግን ብጤውን እያየ ቀረሁ እኔ ብቻ ውሎ ያልተለየ። ከጎራው መካከል ያንቺን ቅን ቁመና አሻግሬ ባስስ አልታየኝምና መሰለፍበትን አላወቅኩም ገና። እንዳላህ ከሰማይ እንደ ሰው ተምድር ያላልኩት ምን አለ እኔ ላንቺ ሳድር። ወደ እኔ ብትመጪ ባርክሻለሁ፣ ወደ እርሱም ብትሄጂ ናፍቅሻለሁ። ትሺውን ፈልጊ ትሺውንም አርጊ፣ ግን አንድ ነገር ብቻ እንዳትዘነጊ። የብስና ባህሩ ዳገት ቁልቁለቱ ወደድሽም ጠላሽም የኔ ነው ግዛቱ። አሃ አፈቅርሻለሁ። በባህሩ መርጋት ምስልሽን ያሳያል ውሃው ነጸብራቁ። በበረሃው ንዳድ እቅፍሽን ያወሳል አሸዋው ወበቁ። የናፍቆቴን ፈለግ ብቻ የተቅጣጨ ወደ አንቺ የሚመራኝ እግሬ እየቀጨጨ። ጉልበቴ እንደዛለ ወዜ ተንጠፍጥፎ ዓይኔ እንደዋለለ። ማልጄ ተጉዤ አምሽቼ የምደርሰው ተሁሉም አቅጣጫ ወዳለሽበት ነው። እና ይሄ ነባራዊ ዓለም የምንለው የእርሷን ጎጆ ይሆን እያልኩ አስባለሁ። አጅሬ ፊኒክሱ ባህሬ ፍጥረቴ እንደዚህ ነው ምሱ። እነኚህ ክንፎቼን አንድ ዜ ባማታ ትነዳለች ዓለም በዚያች ቅጽበት አፍታ። እናም ነበረበት ሰዓሊው አምላኬ ምስሌም ቢቀባው በአንዱ አጥረ ድንጋይ። በግድግዳው ምስሌ ያ ቤት ብቻ እንዲጋይ። አሃዳዊው ነገር ላይለማመኑት እንቅልፍን በምልጃ ምን ይሁን ብዬ ነው ማነጥፍ ስጋጃ እንጃ። ክልኤቱ ነገር አይቻለን ችዬ እንቅልፍን በብድር አግኝቼው ተኝቼ ሳላለምሽ ባድር። እመኚኝ ሞቼ ነው ተከትቼ ከምድር። በዋዛ ፈዛዛ ዘመኔን ስፈጀው ውሃ አጣጭ ብጤን ሆኜ ያላበጀው። ቀርቼ ሌጣዬን እንሆኝ አረጀው። ብርሃናማው ጌታ ከመዝገቡ መቅድም ካናት በላይ ውሎ የሚያፈካኝን አንድም ኮኮብ ያልጻፈልኝ ነኝ ብዬ ስነድም። ለሁሉ ያደለውን ጠጋኔን ሚነሳ አብሽር ትኛለሽ ጣሂሮ ይተነሳ። በጽጌረዳ እምቡጥ ልብህ ይነሳሳ። ኤዲያ እምቡጥ ቀጥፈው እንቺ ስላት ለመፋቀር እጇ የምትዘረጋ ውብ ካላየው በቀር። የአበባ እርሻዬን ባወድመው ምን ሊቀር። ምን ብታነቅፊኝ እግሬን ከመራመድ ይሆናል ሚዛኔን ስቼ እንገዳገድ። ግፋ ቢል ባፍጥሜ ትደፊኝ ከመንገድ። ምን ሁለመናዬን አቃጥለሽ ብነድ ነፍሴን የሰረጸው የነፍስያሽ መውደድ። ከቶ አይቀርምና በመሆን ዶጋመድ። ገና ጽጌረዳ ለመቅጠፍ ስትሄጂ ተከትየሽ ካጸድ መምጣቴን ብትፈቅጂ። ለእኔ አበባ አይኖርም በስፍራው አንቺ እንጂ። ንሽማ ፍቅሬዋ ትላንት የሸኘናት ፀሐይ ተመልሳ እነሆ ስለኛ መቼቷን አድሳ። ንሺ 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 እንጥደፍ ነቃበይ አሊያ ግረጋፊ ጠፊነን እንዳደይ። ካላወራረዱት ወዲያው ተቀብሎ ሕይወትም ሚሳብ ነው የሚያሰሉት ቁጭ ብሎ።
ምን ባንሰግድል ስምህን ባናወድስ ምን ባናረግድል ባትሰማን ስንቀድስ ምን ኃይለ ቃልህን ሳንጥፈው ከተስፋ ኮነኔን በኪነት ሰብከን ብናስፋፋ ምን ሕያውነትን እንድናስተባብል አልፋ ወኦሜጋ ሳለህ የለህ ብንል በሰውኛ ጉዞ ስንደነቃቀፍ አቤቱ ደግፈን በአምላካዊ ማቀፍ ስትክስም በሚያምርብ ስልጣን ለዓለመኛ ግዞት ተማርከን በሸይጣን ከየታጎርንበት ወህኒ ምረህ አውጣን። ልቤ ሆይ ምን ይሆን ፊስረትህ አንበሳ ወይ ነብር ምን አጸና ከቶስ ካብሮነት ክብር ጥለኸኝ እንድትሸሽ ያልፈተነ ሽብር ልቤ ሆይ ደረቴን ቀድጄ አውጥቼ ቀፍድጄ የደምህን ጠብታ ተመኘሁ ይላየው ቀለሙ ምን ያለ እንደው እንድለየው ልቤ ሆይ ለመሆኑ ግን ባባ ጣሂር ማን ናቸው? በረከት በላይነህ በመንፈስ ከፍታው ስለ ባባ ጣሂር እንዲህ ይለናል። ይኸው ባባ ጣሂር ጣፋጭ እምባ ከ1200 ዓመታት በፊት በኢራኗ የሐማዳን ግዛት ዋና ከተማ ሐማዳን እጅግ በጣም በምትቀዘቅዝ የክረምት ጠዋት የከተማዋ ነዋሪዎች ሰብሰብ ባሉና ሊስቁበት ፈለጉ። ሊያስቁበት ወደዱ። እሱ ላይ ሲያሞኙት ሲያጃጅሉት እንዲህ አሉት። ከዚያ ከቀዝቃዛው ተራራ ካለው ከበረዶም በላይ ከሚቀዘቅዘው ኩሬ ለረጅም ሰዓት ከዋኘ ገጣሚ ትሆናለህ አሉት። እሱስ ሞኝ አይደል? ከዚያ ጥርስ ከሚያረግፈው ውሃ እርቃኑን ዘዋላ። አቤት ሳቁበት፣ ተጠቋቁሙበት። ብዙ ከቆየ በኋላ እያፌዙበት እያቄሉት እንደሆነ ገባው። በጣም አኮረፋቸው። እንደዚያው እንደሆነ እራፊ ጨርቅ ብቻ ከላዩ ጣል አደረገና በቅያሜ ተለያቸው። ውሎ ከተራሮች ከሸንተረሩ ከወንዙና ከጫካው ጋር ብቻ ሆነ። እነሆ በዚያች ቀን ሰውየው ተወለደ። ፍቅርም በግጥም በአደባባይ ያራቀቀ የመጀመሪያው ሱፊ ተወለደ። ከሰው ሸሽቶ የተጠጋት ተፈጥሮ ግጥም አስተማረችው። ልብስ አልባው እርቃኑ ራቁቱ ወዘተ ይሉት ነበር። ፊደል አልቆጠረም። የሃይማኖት አባቶች በሚያስተምሩባቸው ቦታዎች ተቀላቅሎ ሊማር ሲፈልግ ሁሉም ከልክለውታል። ስላልተማረ እናም የሚያወራው ነገር ውስብስብ ስለሆነ በሚል ግርድፍ ፍርድ ከጀማው አገለሉት፣ ናቁት። ከረጅሙ የኩርፊያ ምናኔው ከጫካ ሲመለስ ግን ሁሉም ደነገጡ። ተገለጸልኝ የሚለውን በተናገረ ጊዜ ያልተመሰጠ አልነበረም። ባባ ነገሰ። ለምናቡ ክብር የሚንበረከኩ በፍርፋሪው ብቻ የሚጠግቡ በዙ። የፋርስን ገጽ በግጥሞቹ በጥቅሶቹና በስነ ቃሎቹ በደማቁ ሞላው። ሐዘንተኛና ጭምት ሲበዛ ወደ ቅድስናው የተጠጋ መንፈሳዊ የመገለጽ ጸጋ የፈሰሰበት የሰውነቱ ሙቀት ከመፋጀቱ የተነሳ አጠገቡ መቀመጥ የማይቻል ነበር ይላል። በጣሙን ወደ አፈ ታሪክ የተጠጋው የታላቁ ገጣሚ ስብዕና። ስለ ቅንነቱና ስለ የዋህነቱ የማይመሰክር የለም። ልክ እንደ ግጥሞቹ የባባን ግጥሞች ያላዜመ በባባ ግጥሞች ፍቅሩን ያልተቀኘ ኢራናዊ ማግኘት ይከብዳል። የኢራን ባህላዊ ሙዚቃዎች ያለ ባባ ግጥሞች ግርማ ሞገስ የላቸውም። በቃ ሰውየው ብሔራዊ ፍቅር ቋንቋ ነው። አቤት ሲያሳዝን ደግሞ የተወለደበትንም የሞተበትንም ትክክለኛ ቀን የሚያውቅ አልተገኘም። በስፋት ከሚነገሩት ሁለት አይነት መላምቱ የተነስቶ ግን ሰውየው የነ ኦማር ሀያም ታላቅና የፊርዶሲ ኩያ እንደነበር መጠርጠር ይፈቀዳል። ለ75 ዓመታት ያክል እንደኖረ የሚስማሙ ይበዛሉ። ሐማዳን ደርሶ የባባን መካነ መቃብር አለመጎብኘት በሕግ ሳያስቀጣ ይቀራል ብላችሁ ነው? ሐማዳን የልጅሽ አስክሬን ብቻ አይደለም በውብ ቦታ ያረፈው። ግጥሞቹ በሙሉ ከአድናቂዎቹ ልብ ሰፊና ውብ ቦታ ተሰጥቷቸዋል። እሺ እባክሽ ከውዱ ልጅሽ ወርቃማ ጥቅሶች አንዱን አስታውሰንሽ እርግጥ አትረሺውም። ወደ ግጥሞቹ እንሻገራ። መቃጠል ሁለት አይነት ነው፣ በሳትና በብርሃን። በሳት የተቃጠለው አመድ ይባላል። ብርሃን ያቃጠለውን ግን ፋኖስ ብለህ ጥራው። አንቺ ነሻ ጉልበተኛው ብርሃን ኃይለ ሙሉ ፊትሽ ሳይሰንፍ የሚረጨው ሰንጥቆ በትኖ ቀልቤን አቀጨጨው። ስሚያቸው የተፈጥሮን ስሌት የማያውቁ ሁሉ ባባ ገረጣብን ጠቆረብን ሲሉ ገና ምን አዩና እንደ ጨው ሟሟለሁ ነዳለሁ ከስላለሁ ረግፋለሁ እንደ ጠል። ድሮስ ፀሐይን አፍቅሮ ማን ነው የማይቃጠል? የጊዜራ አሽሙር ምድርን በዘረጋው ሰማይን ባቆመው ጥበበኛ እጁ ተጨንቆ ቢሰራን፣ እኛ ግን ከንቱ ነን ከርግብ መደብ ተክሎን የባብ ነፍስ አፈራን። ፍርድ ያውቅበት የለ የሕይወትን ትርጉም ባሽሙሩ ሲያራራው፣ ለሞቱ ያልመጠነን
ኗሪ ብሎ ጠራው። ቀሪ ክፉ ማልዳ ለረገፈች ለዚያችሁ አበባ አመድ ትቢያ ለብሰን እንዘፈከምባ እሷን ለተቀማው ደማቅ ልብሱን ላጣው ለዚህ ምስኪን ጓሮ ሙሾ ባጀቢው ረዲራ ዘምሮሮ እያልን ተሰብስበን ሐዘን ስናዋጣ ለሄደው አስበን እንዳይሆኑ ስንኖር ለረገፈው ረግፈን የሟች ዝምታ ግን በመጸት ገረፈን። እንዲላል ዝምታው የሞቱማ ሞቱ ረገፍን ብለው ተቀጠፍን ብለው ማንንም ላይ ወቅሱ ማንንም ላይ ከሱ ቀሪ ግን ብልጥ ነው መጉደሉን አስልቶ ያለቅሳል ራሱ። የታዳይ መድኃኒት እኔማ ካዳኞቼ ወንጭፍ አቅሜ የማያድነኝ ሞቼ ሰው ማኖር ምስኪን እየወፍ ነኝ። ረግፎ ያደምቀናል ህብራዊ ላባዋ ቢበሉት ያድናል መድን ነው ስጋዋ የደሟ ጠብታ ያጥንቷ ሽራፊ ከደዌ ይፈውሳል እንቁላሏን ቢያክፈው ያረጀ ይታደሳል ምናምን እያለ ጀማሪ አዳኝ ሳይቀር ቀስቱን ለኔ ሳለ። ትልቁም ትንሹም ነፍሴን ኢላማ አርጎ አደን ይጀምራል ፈሪው ተኳሽ እንኳ ዘሬን ገሎ ያድራል። እነሆ በሆነች ድንቅ ቀን በፍተሻ ጥበብ ስሟገት ከነፍሴ ንስር ነሃልኩና ነገርኩት ለራሴ ካዳኝ ላቃልኩት ለታዳይ መንፈሴ መከርኩት የቀስቱን አመጣጥ በደማቁ እንድታይ ለነፍሳው ስናይ ክንፍን ሲሳይ በነጻነት ብረር ከከፍታው ሰማይ። ሲገርም በንስር መንፈሴ ልቀዝፍ ብነሳ አንዲት ቀስት ወደ ቀኝ ግራ ክንፌ እንዳብሳ ሌላዋም ከሸፈች መስመሯን ቀልብሳ ይሄ ኃያል ዳኛ ያዳኝ ታዳይ ኑሮን በፍትህ ሲያቋቁም ከሟሽ ጥበብ ሰራው የገዳይን አቅም። የሰላም አክሲዮን ከፊቴ ብትጠፊ ሰላም የመከነ ደግሞ ያገኘው ሽለታዘን የተነነ እናም ይሄው ትእዛዝ ይቺ ሰፊ ዓለም ሐዘኗን ምሬቷን አቅልላ እንድትረሳ ሁሉም ሰው እንዳንቺ ከየወዳጁ ሐዘን የድርሻውን ያንሳ። ተወርዋሪ ኮከብ ለሙሉ ጌታ ተስፋዬ አይነቶች ኩባያ ውስጥ ያለ የናጠጠ ባህር በአንዲት ጠብታው ገጽ እንደሚሞላ ታምረኛ ብዕር ከቦታው የሰፋ ከሁኔታው በላይ ከደሞዙ በላይ እንዳስገኘ ጥቅም እንዲያ ነው የሚለካው የታሪክ አቅም። ታዲያ ምን ዋጋ አለው ያንተ አይነቱን ፀሐይ ሲያሻው በመቶ ዓመት ሲያሰኘው በሺህ ዓመት ሰስቶ ቢያደምቀው ዓለም ጉልበት አጣርፍዶ እየሞቀው። የደስታ ጭካኔ ጌታዬ ያንተ ወዳጅነት ባህሩ የረቀቀው አንድ እውነት ሹክ ብሎኝ ልቤን አስደነቀው። ካንተ የሸሸው ጊዜ የአበባ እርሻዬ ባረም ተወረሰ የዛፎቼ ሽቱ ያትክልቴ ጠረን ካፈር ተላወሰ። ግንም ባልወጣኝም አይገርምም ሐዘኔ ጭንቀቴ ቁዘማ ድብርቴ ተራሳ ይጠብቁ እልፍኝን ጓዳይም በጥርፍ ያለቀቁ። ኧረ ምንድነው ነገሩ የአበቦችን ውበት አረም እየበላው እንዴት ነው መንፈሴ በእንባማ ይሞላው እያልኩኝ ስጠይቅ በሙግት ስፈታ ሁለት መልኩን ይዞ ያሾፋል ደስታ። መልክ አንድ የደስታው ውበቱ የአበቦችን ሞት በሳቅ መሸኘቱ። መልክ ሁለት የደስታ ክፋቱ አበባህን ገድሎኝ ጨፍር ማለቱ። ይኸዋ ጌታዬ ካንተ ደጅ ርቀው የዘሯት ደስታ ሳሎን ታደምቃለች ጓሮም ባረም ሞልታ። ጎምዛዛ ግጥም በተለይ ለሀገሬ ትርጉም እያዛባ ቃል እያናናቀ ፍቺ እያጣረሰ ከበሽታ ሁሉ የደሃ ኩርፊያ ነው ሀገር ያፈረሰ። እናንተ ብልሆች ተስፋ የሚሸት ዕቅድ ስታቅዱ ንቁ ፍኩ እንዲሆን የለውጥ መንገዱ ካኮረፈ ደሃ ሐሳብ አትውሰዱ። አድሎ ነው እንዴ ጨለማን ጠብቃ ልሸሸጊ ስትል ብርሃኗ አጋለጣት ልክ እንዳብሬዋትል። ልሳኔን በሰውር ዝምታ ተውሼ ከነፋስ ተዛምዶ ወዴት እንደመሸኩ ነገረሽ ትንፋሼ። ጉድ እኮ ነው አንቺዬ እባቡን ጉንዳኑን አይጥ ሸረሪቱን ጎጆ እያስቀለሰ እንዲህ ሲያቀናጣው በምን ስሌት ይሆን ካንቺ መደበቂያ ለኔ ጥግ የሚያጣው። የእምባ ፈውስ የአንድ ወገን አፍቃሪ ቁርጡን ያላወቀ ሸርፈሹ ምን ነው አላለቀ። ለካስ ያፍቃሪ ልብ በመገፋቱ ልክ በረገጡት መጠን ሐዘን እንዳይገባው ስለት እንዳየገንድ ሁለት ነው እምባው። አንዱ ከሄደው ጋር ሄዶ እንደፈሰሰ ያልቃል፣ ሌላው ከቀሪው ጋር ቀርቶ ቁስሉን ያደርቃል።
አቤት ስንቱ አፍቃሪ ስንት ጊዜ ሞቶ ስንት ጊዜ ኖረ በተረፈውም ቁስሉን እያሻረ የአይናማው ጸሎት ቆራጭ ፈላጭ አይኔ አጥር ሳይገድበው ቃል ሳያሳስበው ድንበር እየጣሰ ሰው ሐቅ ይቀጥፋል ልቤ ግን ምስኪኑም ባያጣቀሰ ስተቱን ይጽፋል ቆራጭ ፈላጭ አይኔ ከሰው ጅረት ወርዶ ፌሽታ በተራጨ ግዞተኛው ልቤ በጸጸት ቀጨጨ የግርግር ውበት ባይናቅም ሲለካ የልባችን ፍሬ ደርቆ ያድራለካ በላሱን ጭፏ በንሳ ቀስት ብሌኔን ጨርቁ ሰው የአይኔም ብርሃን ወደ ልቤ አፍስሰው አዎ በንሳ ሳት የአይኔ ሸማ ቀልጣ ማየት የሰወራት ልቤ ነጻ ትውጣ ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ ሰላም